አይ ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ሳይኮሎጂ ፍሬሽማን ፓርት 2 ነው። ለቻናሉ አዲስ ናችሁ ብዬ አስባለሁ። ስለዚህ አዲስም ቻናሉ ከመሆኑ አንፃር ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በዚህ ቻናል ላይ ስለ ብዙ ሀሳቦች እናነሳለን። ምናልባት ከሳይኮሎጂ ውጪ ሎጂክ፣ ማስ፣ ፊዚክስ፣ ሌሎች ፍሬሽማኖችም ይቀርባሉ። ስለዚህ ኦብጀክቱን ነው የዩኒቱ ኦብጀክት ምንድን ነው ከሚለው አንጻር ነው ለማየት የምንሞክረው። ባለፈው ስለ ዴፊኒሽን ኦፍ ለርኒንግ አይተናል። ከዛ ስለ ካራክተር ኦፍ ለርኒንግ አይተናል። ደግሞ ኢፌክቲቭ ለርኒንግ ብለን የመማር ሂደቱ ኢፌክቲቭ እንዲሆኑ ስለሚያደርጉ ነገሮች አይተናል። ሌላኛው ደግሞ ኢንፍሉዌንሱንም አይተናል። እንዳንማር ስለሚያደርጉ ኢንፍሉዌንሶችን አይተናል። አሁን ደግሞ ስለ መማር የተነሱ ባህሪያቶች አሉ፣ ቲዮሪዎች አሉ። መማር ማለት እንደዚህ ነው። መማር ማለት የሆነ ጀስት ባህሪ ለኢንስቲሙለሶች ወይም ለኢንቫይሮንመንታችን የምንሰጠው ባህሪ ነው። ሌላዎቹ ደግሞ ስንበረታታና ሳንበረታታ ስንቀር የምንሰጣቸው ሪስፖንሶች ነው የተባሉ የተለያዩ ቲዮሪዎች ተነስተዋል። አራቱን ቲዮሪዎች ነው የምንመለከተው። አንደኛው ቲዮሪ ክላሲካል ኮንዲሽን ተብሎ ይጠራል። ሁለተኛው ቲዮሪ ደግሞ ኦፐራንት ኮንዲሽን ይባላል። ሶስተኛው ኦብዘርቬሽናል ቲዮሪ ይባላል። አራተኛው ደግሞ ኮግኒቲቭ ለርኒንግ ቲዮሪ ይባላል። ዛሬ ደግሞ እኛ ከክላሲካል ኮንዲሽን ስንጀምር፣ ክላሲካል ኮንዲሽን ማለት ምን ማለት ነው? ክላሲካል ኮንዲሽኒንግ ፎከስ ለርኒንግ ኦፍ ሜኪንግ ኢንቮለንተሪ ኢሞሽን። ክላሲካል ኮንዲሽን የሚለው ፎከስ አድርጎ የሚያጠናልን ለምሳሌ ኢንቮለንተሪ ስለሆኑ ኢሞሽኖች። ኢንቮለንተሪ ኢሞሽኖች ማለት አንተ ሳታቅ በአንተ ቁጥጥር ውጪ የሆነ ከአንተ ከአእምሮ ቁጥጥር ውጪ የሆነ ሳታቅ ለነገሮች ወይም ለስቲሙለሶች፣ ላያቸው፣ ለሰማቸው፣ ላዳመጣቸው፣ ለኤሪያዎቹ፣ ለሰራውንዲንግ የምትመልሰው መልስ ነው። ሳይኮሎጂካል ሪስፖንስ ነው። ለምኑ? ለስቲሙሉ። እና ይሄ ሳይኮሎጂካል ሪስፖንስ ወይም ኢንቮለንተሪ ኢሞሽን ምን ሊሆኑ ይችላሉ? ኢንክሪዚንግ ሄርትበት። ለምሳሌ ጅብን በምታይበት ጊዜ ወይም ፈርተ ፊር ሆነ ጅብን በምታይበት ጊዜ የልብ ምት ይጨምራል። የልብ ምትን አንተ አይደለም የጨመርከው፣ አስበህ አይደለም የጨመርከው። ኢንቮለንተሪ ኢሞሽን ነው። ከአንተ ቁጥጥር ውጪ የሆነ ሪስፖንስ ነው። ለምኑ? ለስቲሙሉ፣ ያላየኸው ነገር። ምግብ ለምሳሌ በምግብ ታይም ላይ ሳልቬት ማድረግ ማለትም ይሄ ላጭ ማምጣት፣ ከራበ የሆነ የምግብ ሽታ ከገባ ምራቅ ከመጣብህ ፈልገህ አይደለም ያመጣው። ለዛ ለኤሪያው ኢንቮለንተሪ የሆነ ሪስፖንስ እየሰጠ ነው። ስዊቲንግ ከደነገጥ አንዳንድ ጊዜ አሁን ጅብ አይተህ ሳይቶፋይና በጅብ ፊት ደንግጠህ ሲያልብህ። እንደገና ደግሞ ስሩ ፕሮሰስ ኦፍ ዘ ክላሲካል ኮንዲሽኒንግ ሁማን ኤንድ አኒማል ካን ቢ ትሬንድ ቱ አክት ኢንቮለንተሪ ስቲሙለስ ፕሪቪየስሊ ሃድ ኖ ኢፌክት። ምን ማለት መሰላችሁ? እንግዲህ ክላሲካል ኮንዲሽን ስለ ኢንቮለንተሪ ኢሞሽናል ያጠናል ካልን፣ ኢንቮለንተሪ ኢሞሽናል ምንድን ነው ብለናል? እንደ ሄርት ቤት፣ እንደ ሳልቫ፣ እንደ ስዊቲንግ፣ ሳይት ኦፍ ሃይና ፊት ስዊት ማድረግ፣ ስለነዚህ ያጠናል ብለናል። ሌላኛው ደግሞ ስሩ ክላሲካል ኮንዲሽን ፕሮሰስ፣ በክላሲካል ኮንዲሽን ፕሮሰስ ውስጥ ሰውና አኒማሎች ኢንቮለንተሪ አክሽን ለኢንቮለንተሪ አክሽን ከዚህ በፊት ሰጥቶ ለማያውቁት ስቲሙለስ እንዲሰጡ የምናደርግበት ዘዴ ነው። ለምሳሌ ምን ማለት መሰላችሁ? አሁን ጅቡን ብቻ አይቶ እየደነገጠ ነበረ ልጁ። ዛፍ ግን ቢያይ አይደነግጥም፣ ወይም የሆነ ጥጃ ቢያይ አይደነግጥም። አሁን ክላሲካል ኮንዲሽን ምን ማለት ነው ይላል። አሁን ከዚህ በፊት ኢፌክት ለሌለው ከዚህ በፊት ዛት ፕሪቪየስሊ ሃድ ኖ ኢፌክት ከዚህ በፊት ኢፌክት ለሌለው ነገር ሪስፖንስ እንዲሰጥ፣ ልክ ጅብን ባየ ጊዜ ሲደነግጥ እንደነበረ፣ ሲሸበር እንደነበረ፣ ሳልቬት ሲያደርግ እንደነበረ፣ ስዊት ሄርት ቢቱ ከፍ ሲያደርግ እንደነበረ፣ አሁንም ኒውትራል ነገርን ሲያይ
ሰውየው ወይም እንስሳው እንደዛ አክት እንዲያደርግ እንዴት እናድርግ ስለሚለው የሚያጥናልን ቲዮሪ ክላሲካል ኮንዲሽን ተብሎ ይጠራል ማለት ነው። ዘ ስቲሙለስ ካም ቱ elicit modify behavior of the learning in such way as a response originally connected with particular stimulus come to aroused by different stimulus። ምን ማለት መስላችሁ? ከዚህ በፊት ኢፌክት የሌለው ስቲሙለስ ማለትም ከዚህ በፊት ኢፌክት የሌለው ስቲሙለስ ማለት ምን ማለት መስላችሁ? አንድ ኤግዛምፕል ልንገራችሁና ያችን ኤግዛምፕል ይዘን እየተረዳን እንሂድ። ለምሳሌ ፖቭልስ የሚባለው የሆነ ጊዜ ኤክስፐሪመንት ሰርቷል። ይሄን ቲዮሪ ሲያመጣ ምን የሚል ኤክስፐሪመንት? የሆነ ውሻ ነበረ፣ የሆነ ውሻ ነበረና ለዚህ ውሻ ደግሞ እሺ ውሻ ብላችሁ አስቡ። ውሻ ነበረና ለዚህ ውሻ የሆነ ጊዜ ይሄኛው ፖቭልስ የሚባለው ስጋ ይሰጥ ነበረ እና ስጋ ሲያይ ይሄኛው ውሻ ምን ያደርጋል? ላጩን ያመጣል። አሁን የሆነ ጊዜ ደግሞ ከደወለ በኋላ ለውሻው ስጋ መስጠት ጀመረ። አሁን ክላሲካል ኮንዲሽን ምን ማለት መሰላችሁ? ይሄን ስጋ ባልሰጥም ከዚህ በኋላ ይሄኛውን ስጋና ይሄኛውን ደውል ስላገናኙበት በውሻው አእምሮ ውስጥ አሁን ስደውል ውሻውም ሳልቬት እንዲያደርግ እንዴት እናደርግ ነው። ስለዚህ እዚህ ጋር ሁለት ነገር አለ። ይሄኛው የመጀመሪያው ኖርማሉ ስጋ ምን ተብሎ ይጠራል? አንኮንዲሽናል ስቲሙለስ ይባላል። ሁለተኛው ደግሞ ይሄኛው ደውሉ ምን ይባላል? ስቲሙለስ ኮንዲሽን ይባላል። የውሻው መጀመሪያ ውሻ ስጋን ሲያይ ደውልም ሳይኖር መጀመሪያ ውሻው ስጋውን ሲያይ ብቻ ሲሰጥ የነበረው ሳልቬት ሲያደርግ ነበረ፣ ምራቁን ያመጣ ነበረ። ያ ነገሩ ምን ይባላል? አንኮንዲሽናል ሪስፖንስ ይባላል። ከዛ ጊዜ በኋላ ደግሞ ሲደወል ስጋ የሚሰጠው እየመሰለው በሚደወልበት ጊዜ ሁሉ ያ ውሻ ሳልቬት ማድረግ ይጀምራል። ልክ ሲደወል ሳልቬት ማድረግ ይጀምራል። ለምን? ከስጋው ጋር ተያይዞበታል። ከተደወለ ስጋ ይሰጠኛል የሚል ፔር ኦፍ ኮኔክሽን ተፈጥሮበታል አእምሮ ውስጥ። ከዛም በኋላ ልክ ስጋ ሳይሰጠው ነገር ግን ስለተደወለ ብቻ ሳልቬት የሚያደርግ ከሆነ ያ ሳልቬት ታይፑ ምን ተብሎ ይጠራል? ኮንዲሽናል ሳልቬት ተብሎ ይጠራል ማለት ነው። በቀላሉ ይላል እዚህ ጋር በቀላሉ in shortly ምን ማለት ነው? conditioning is a type of learning in which neutral stimulus አሁን የቀደሙ ምንድነው? ደውሉ neutral stimulus ነው። come to bring about a response about paired with stimulus that naturally bring about that response ናቹራሊ ሪስፖንስ ሲሰጥ የነበረው ነገር አለ። ናቹራሊ ሪስፖንስ ሲሰጥ የነበረው ውሻው ሳልቬት ነው ሲያደርግ የነበረው ለስጋው። አሁን ግን ከስጋው ጋር ፔር እንዲያደርግ ያ ደውሉ ከስጋው ጋር ፔር አስደርገን ለኒውትራል ለሆነው ስቲሙለስ ውሻውም ሪስፖንስ እንዲሰጥ ማድረጋችን ነው አጠቃላይ ኢን ክላሲካል ኮንዲሽን የሚባለው። ያ ውሻ መጀመሪያ ስጋ ብቻ ሲያይ ሳልቬት ያደርግ ነበር። አሁን ደግሞ ደውልም ሲሰማ ሳልቬት እንዲያደርግ ደውሉንና ስጋውን ፔር አድርገን በውሻው አእምሮ ላይ የምናላምድበት መንገዱ ክላሲካል ኮንዲሽን ተብሎ ይጠራል ማለት ነው። ቤዚክ ኦፍ ክላሲካል ኮንዲሽን የሚባሉ አሉ። ቱ ዲሞንስትሬት ክላሲካል ኮንዲሽን ዊ ፈርስት ናው አይደንቲፋይ። አሁን ማወቅ ያለብን ነገሮች ወይም ተርሞች አሉ። ተርም አለ በክላሲካል ኮንዲሽን ላይ ማወቅ ያለብን ተርሞች አሉ። ይሄኛውን ወይም you must be familiarized with the following basic term of classical condition። በክላሲካል ኮንዲሽን ላይ በጣም ቤተሰብ መሆን ያለብን ማወቅ ያለብን ተርሞች አሉ። እነዚያ ተርሞች እነማን ናቸው? እንመለከት። አንደኛው ኒውትራል ስቲሙለስ የሚባል ነው። ኒውትራል ስቲሙለስ ማለት አጠቃላይ በእኛ ኤግዛምፕል ላይ ምንድነው? ኒውትራል የሆነ ውሻው ሲሰማ መጀመሪያ ድምፅ ሳልቬት የማያደርገው ከዚህ በፊት ከስጋው ጋር ሳናላምድ ኖርማሊ ደውሉን ብቻ ቤሉን ብቻ ሲያዳምጥ ይሰጥ ነበር? አይሰጥም። ያ ነገር ምን ተብሎ ይጠራል? ኒውትራል ስቲሙለስ ቢፎር ኮንዲሽንግ ማለት ከስጋው ጋር ሳናላምደው does not naturally bring about the response of that interest
የውሻውን ሪስፖንስ የማያመጣው ከምን በፊት ከኮንዲሽን ስጋውን እና ይሄ ደውሉን ከማገናኘታችን በፊት ዳዝ ኖት ናቹራሊ ብሪንግ አያመጣም። ናቹራሊ አያመጣም። ምንን ነው የማያመጣው? ሪስፖንስን አያመጣም። ያኛው ታይፕ ኦፍ ስቲሙለስ ምን ይባላል? ኒውትራል ስቲሙለስ ይባላል ማለት ነው። ናቹራሊ ውሻው ሪስፖንስ የማይሰጥልን ስቲሙለሱ ነው ኒውትራል ስቲሙለስ የሚባለው። በእኛ ኤግዛምፕል ምንድን ነው ብለናል? ቀጥታ ደውላችን ነው ማለት ነው። አንኮንዲሽናል ስቲሙለስ የሚባለው አለ። አንኮንዲሽናል ስቲሙለስ ማለት ሁኔታዊ ያልሆነ ስሜት አንቀሳቃሹ ነበረ? ስጋ ነበረ። ስጋን አላምደን አይደለም ውሻው ሳልቬት ሲያደርግ የነበረው። ልክ ናቹራሊ ባየ ጊዜ ምን ያደርጋል? ሪስፖንስ ይሰጣል፣ ሳልቬት ያደርጋል። ስቲሙለስ ነው ዛት ናቹራሊ ብሪንግ አባውት ፓርቲኩላር ሪስፖንስ ዊዛውት ሃቪንግ ቢን ለርንድ። ያኛውን ውሻ ሳናስለምደው ሳልቬት እንዲያደርግን ሳናስለምደው ነው ስጋውን ባየ ጊዜ ምን ሲያመጣ የነበረው? ሳልቬት ሲያደርግ የነበረው። ስለዚህ አንኮንዲሽናል ስቲሙለስ የሚባለው ምን አይነት ስቲሙለስ ነው? ናቹራሊ ማለት ነው። ናቹራሊ ሪስፖንስ እንድንሰጥ የሚያደርገን ነው። ለምኑ? ለስቲሙሉ ማለት ነው። which kind of ስቲሙለስ ኢዝ ኮልድ አንኮንዲሽናል ስቲሙለስ ተብሎ ይጠራል። ሶስተኛው ደግሞ ኮንዲሽናል ሪስፖንስ ይባላል። ኮንዲሽናል ሪስፖንስ ማለት ደግሞ ስጋውንና ደውሉን ካለማመድን በኋላ ስጋ እንኳን ሳንሰጠው ብንቀር ደውሉን ብቻ ስለሰማ ውሻው ሳልቬት ሲያደርግ ያ አንኮንዲሽናል አንኮንዲሽናል ሪስፖንስ የምንለው ለስጋው የሚሰጠው ሪስፖንስ ነው። ለስጋው የሚሰጠው ሪስፖንስ ነው። ለደውሉ ሳይሆን መጀመሪያ ለስጋው የሚሰጠው ሪስፖንስ አንኮንዲሽናል ሪስፖንስ ይባላል። ሪስፖንስ ዛት ኢዝ ናቹራሊ ኒድ ኖ ትሬኒንግ ሳልቬሽን አት ዘ ስሜል ኦፍ ፉድ። የምግቡን ሽታ ወይም ያ ውሻው ስጋውን ባየ ጊዜ ምንም አይነት ትሬኒንግ ሳናስደርገው ናቹራሊ የሚሰጠው ሪስፖንስ ነው አንኮንዲሽናል ሪስፖንስ የሚባለው። ስጋውን አየ፣ ትሬኒንግ አልሰጠነውም ነበረ፣ ግን ሪስፖንስ ይሰጥ ነበረ። that kind of what response is called unconditional response. አራተኛው ደግሞ ኮንዲሽናል ስቲሙለስ የሚባል አለ። ኮንዲሽናል ስቲሙለስ የሚባለው once neutral stimulus that has been paired with an unconditional stimulus to bring about a response formally called only by unconditional stimulus. ይሄኛው ኮንዲሽናል ስቲሙለስ የምንለው ታይፕስ ኦፍ ስቲሙለስ ሲሆን እኛ መጀመሪያ አንኮንዲሽናል ከሆነ ስቲሙለስ ጋራ ከምን ጋራ? ከስጋው ጋራ ማለት ነው። አንኮንዲሽናል ስቲሙለስ ከሆነ ጋራ ፔር ፈጥረን has been pair with unconditional stimulus ከፔር ከፈጠርን በኋላ ሪስፖንስ እንዲሰጠን የምናደርገው ስቲሙለሱ ነው ማለት ነው። ስለዚህ ምንድነው በዚህ ሰዓት ላይ ስጋችን ነው። ስጋውን ወስደን ከደውሉ ጋራ ምን አደረግን? ፔር እንዲሆን አደረግን። መጀመሪያ ኦሪጂናሊ ከዛ አንኮንዲሽናል ለሆነው ሪስፖንስ ይሰጥ የነበረውን ሪስፖንስ ለማን መስጠት ጀመረ? ለኮንዲሽናል ሪስፖንስ መስጠት ጀመረ ማለት ነው። ይሄን ያመለክታል። ሌላኛው ደግሞ እዚህ ጋር ዋና ሐሳብ አለ። ምን ይላል? አራተኛው ደግሞ ኮንዲሽናል ሪስፖንስ። ኮንዲሽናል ሪስፖንስ የሚባለው ደግሞ ምን አይነት ነው? ውሻውን ስጋንና ደውሉን ካገናኘን በኋላ ስጋውን ደግሞ መስጠት አቁመን ዝም ብለን በምንደውልበት ጊዜ ለዛኛው ደውል ለስጋ እንደሰጠው አይነት ሪስፖንስ መስጠት ሲጀምር ነው ኮንዲሽናል ሪስፖንስ የሚባለው። ሪስፖንስ ዛት አፍተር ኮንዲሽኒንግ ካለማመድን በኋላ ምኑን? ስጋውንና ደውሉን ካለማመድን በኋላ ፎሎ ፕሪቪየስሊ ኒውትራል ስቲሙለስ። መጀመሪያ ምን ኒውትራል ስቲሙለስ ከነበረው ከስጋ ጋራ አገናኝተን ከዛም በኋላ በምንደውልበት ጊዜ የሚሰጠን ሪስፖንስ ነው። ለምሳሌ ሳልቬሽን አዘ ሪንግ ኦፍ ቤል፣ ያን በምንደውልበት ጊዜ የሚሰጠን ሪስፖንስ ምን ተብሎ ይጠራል? ኮንዲሽናል ሪስፖንስ ተብሎ ይጠራል ማለት ነው። አሁን ወሳኝ ጉዳዮችን አይተናል። አንደኛ አንኮንዲሽናል ሪስፖንስ። አንኮንዲሽናል ሪስፖንስ ምን ማለት ነው? ምንም ደውል ሳይኖር ስጋውን ሲያይ ሳልቬት ሲያደርግ የነበረው ኮንዲሽን ነው ኮንዲሽናል ሪስፖንስ። ይሄኛው ደግሞ ሪስፖንስ ምን አይነት ነው? ደውሉን በሚሰማበት ጊዜ የሚሰጠው ሪስፖንስ ነው። አንኮንዲሽናል ስቲሙለስ
ምንድነው ይሄ? ምንም አይነት ሳናለማምደው ሲያይ ሪስፖንስ ይሰጥ የነበረው ነው። እሱም ምን ነበረ? ስጋ ነበረ። ኮንዲሽናል ስቲሙለስ ካለማመድ ነው በኋላ ሪስፖንስ የሚሰጠን ነገሩ ምን ነበረ? እሱ ደውል ነበረ። 4 ቤዚክ ተርሞችን አይተናል ማለት ነው። እና እዚህ ጋር ምን ይላል መሰላችሁ? ቲዮሪ ኦፍ ክላሲካል ኮንዲሽኒንግ። ክላሲካል ኮንዲሽኒንግ የምንለው ሪፕሬዘንት የሚያደርግልን ፕሮሰስ አጠቃላይ ኒውትራል የሆነውን ስቲሙለስ፣ ከዚህ በፊት ኒውትራል የነበረው ስቲሙለስ ምን ነበረ? ደውል ነበረ። ከዛ ባይ ፔሪንግ ዊዝ ናቹራል ስቲሙለስ ከስጋው ጋራ ከናቹራል ስቲሙለስ ሆኖ ከስጋው ጋራ አገናኝተን ከዚህ በፊት ደግሞ ሲሰጥ የነበረውን ሪስፖንስ በሙሉ እንዲሰጥ ማድረጋችን ነው አጠቃላይ። እና አንዳንድ ጊዜ ምን ተብሎ ይጠራል? also sometimes called substitutional learning substitutional learning ይባላል። ክላሲካል ለርኒንግ አንዳንድ ጊዜ ለምን ሳብስቲቲዩት ያደርጋል? ምንን? ናቹራል የሆነውን ስቲሙለስ ከዚህ በፊት ውሻው ናቹራሊ ስጋውን ብቻ ሲያይ ሳልቬት ያደርግ ነበር። እሱን ደግሞ በምን በኒውትራል በሆነው ነገር ምን አደረግን? ሳብስቲዩት አደረገ። አሁን ደውሉን ሲሰማ ደግሞ ስቲሙለስ እንዲያደርግ ነው። ደውሉን በሚሰማበት ጊዜ ደግሞ ሪስፖንስ እንዲሰጥ ስላደረገን አተካካ ነው ማለት ነው። ይሄኛው ምን ተብሎ ይጠራል? ሳብስቲቲዩሽናል ለርኒንግ ተብሎ ይጠራል ማለት ነው። እሺ ፓርት 1ን ከመጨረሳችን በፊት ፕሪንሲፕል አሉ፣ ቤዚክ ፕሪንሲፕሎች አሉ። ቤዚክ ፕሪንሲፕል ኦፍ ክላሲካል ኮንዲሽን፣ በክላሲካል ኮንዲሽን ያሉ ቤዚክ ፕሪንሲፕሎች አሉ። አንደኛው ፕሪንሲፕል ስቲሙሌሽን ጀነራላይዜሽን ይባላል። ስቲሙሌሽን ጀነራላይዜሽን ማለት ምን ማለት መሰላችሁ? ውሻው ከዚህ በፊት ኦሬዲ ደውሉን አለማምደን ሲደወል ሳልቬት ማድረግ ጀምሯል እና ያን ደውል የሚመስል ሌላ ደውልም ሲሰማ ወይ የስልክን ደውል ሲሰማ እንደገና ያኛው ውሻ ተመሳሳይ አይነት ሪስፖንስ መስጠት ሲጀምር ስቲሙለስ ጀነራላይዜሽን ይባላል። ኢዝ አ ፕሮሰስ ነው። አፍተር ስቲሙለስ has been conditioned to procedure particular response stimulus that are similar to the original stimulus being to እና ሲሚላር የሆነው እንደ የመጀመሪያውን ደውል አይነት የሚመስል ሲሚላር የሆነ ደውል ካገኘ ውሻው አሁንም ምን ማድረግ ሲጀምር? ሳልቬት ማድረግ ሲጀምር ነው ስቲሙለስ ጀነራላይዜሽን የምንለው። ሁለተኛ ነገር ደግሞ ስቲሙለስ ዲስክሪምሽን ብለን የምንጠራው ነው። ይሄኛው ደግሞ ምን አይነት ነው? ውሻው ዲስቲንጉሽንግ ቱ ሲሚላር ስቲሙለስ ደውሉንና የቤሉን አሁን ኖርማሊ የስልኩን ደውልና የቤሉን ደውል ለይቶ ሲያቅ ማለት ነው። መጀመሪያ ላይ መስሎት ይጮሃል በጀነራላይዜሽን ላይ፣ ግን ስቲሙለስ ዲስክሪምሽን ላይ ሁለቱንም ለይቶ ያውቃል። የሚጮኸው ለምኑ ብቻ ነው? ለቤሉ ብቻ ነው። ሁለቱንም ለይቶ ማወቁ ነው። ቴሌፎን ስልክ ቢደወለት አይጮህም። ነገር ግን የቅድሙ ዶርቤል ቢሰማ ይጮሃል። በተለማመደው ብቻ መጮህ ሲችል ማለት ነው። ኤክስቲንክሽን የሚባለው ደግሞ ምን ማለት መሰላችሁ? ኤክስቲንክሽን ማለት if conditional stimulus is repeated presented without presenting the unconditional stimulus ስጋውን ሳንሰጥ ዝም ብለን ብቻ ምን ደውል ከሆነ ውሻው ቀስ በቀስ ሳልቬት ማድረግን ያቆማል። ከዚህ በፊት ደውለን ስጋ እንሰጣለን ሳልቬት ያደርግ ነበር። አሁን ደግሞ ደውለን ስጋ መስጠትን ካቆምን ውሻው ቀስ በቀስ ሪስፖንስ መስጠትን ያቆማል። that process is called extinction ተብሎ ይጠራል። ስፖንታኒየስ ሪከቨሪ የሚባለው ደግሞ re-emergency of extinction condition ምን ማለት መሰላችሁ? ይሄ ውሻው ቀጥታ ስጋ መስጠትን አቆማችሁ ዝም መደወልንም አቆማችሁ ለብዙ ጊዜ ቆይታችሁ ከ5 ወር በኋላ ብትደውሉ ያ ውሻ ቶሎ የማስታወስ አቅሙ ነው። ይሄ ሪከቨሪ የሚባለው ምን ማለት ነው? ከውሻው አይምሮ ቶሎ ብሎ ያ ነገር አይጠፋም ማለት ነው። ቻናሉን ሰብስክራይብ አድርጉ፣ ሼር አድርጉ፣ ፎሎ አድርጉ። እናንተ በዚህ ተባበሩ፣ እኔ ደግሞ በማስተማር እተባበራችኋለሁ። መልካም ጊዜ። ፓርት 1 ነው። በፓርት 2 እንገናኛለን።